አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናቸው? እንደውም ሌላ እምነት ተከታዮች ሰላም ብያለሁ። ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ። ዛሬ ደግሞ የአረቦች ቡስቡሳ አሰራር ነው። በአማርኛ ምን እንደሚባል አላውቅም፣ ሶሪ። ቡስቡሳ እዚህ ሀገር ያላችሁ ልጆችም ታውቃላችሁ። ያው እንደ ኬክ ነው የሚጠቀሙት፣ ኬክ አይደለም። የራሱ የሆነ ባህላቸው እንደኛ እንደ ዳቦ እንደ እንጀራ ባህላቸው ምግብ ነው። በጣም ይወዱታል ማለት ነው። እንግዳ ሲመጣ የሚጠቀሙት ነው። ታውቁታላችሁ ማለት ነው። ቡስቡሳ እንዴት እንደሚሰራ ነው ማሳያችሁ። የምታውቁ ልጆች ታውቃላችሁ። ያው ለማታውቁና ለጓደኞቼ ነው። ወደ አሰራሩ እንሄድ። እሺ፣ ወደ አሰራሩ ስንሄድ እዚህ ጋር የአረቦች ቡስቡሳው ሴምሲሙ ነው። እዚህ ጋር ደግሞ ጆዘል ህንድ ነው ወይም ኮኮናት። በአማርኛ በጣም ያስቸግራል፣ ይቅጣ። እዚህ ጋር ደግሞ ወተት ነው፣ ሀሊ ፓውደር። እዚህ ጋር ዘይት አለ፣ እንደምታያቸው ናቸው። እዚህ ጋር ደግሞ እርጎ ነው። እዚህ ጋር ደግሞ ጊሽጣ፣ ስኳር፣ ቫኒላ። ይሄን የማታውቁ መቼም አይኖርም፣ ሶሪ። ቫኒላ፣ አንድ እንቁላል፣ ወተት ነው። በቃ አለቀ። እነዚህ ናቸው። እነዚህን ሁሉንም በአንድ ላይ ማደባለቅ ነው። ሌላ ምንም የለ። ከኋላና ከፊት ራሱ የለውም። እነዚህን ሁሉንም በአንድ ላይ ማደባለቅ ነው። እዚህ እቃችን አለ፣ ፓተርናችን እዚህ ጋር አለ። እናደባልቃለን ማለት ነው። ከዛ እንግዲህ እዚህ ጋር እቃችን አለ፣ ማደባለቃችን ማለት ነው። እዚህ ጋር ደግሞ እንቁላል ማምጫችን ነው። እነዚህን ሁሉንም በአንድ ላይ እናደርግና እንመታለን ማለት ነው። ቢስሚላ። መጀመሪያ ፈሳሹን ነገር ማድረግ ትችላላችሁ። ቢስሚላ። ግማሽ ኩባያ ዘይት፣ ግማሽ ኩባያ እርጎ ወይም ዘባዴ፣ ችግር የለውም። ትንሽ እዚህ ጋር ፈሳሽ ወተት፣ እዚህ ጋር ደግሞ ጊሽጣ ወይም ክሬም ማለት ነው። ከዛ እነዚህ ፈሳሾች ናቸው። እዚህ ጋር አንድ እንቁላል እንሰብርና እናስገባለን። ከዛ እንዳይሸትብል ደግሞ ትንሽ ቫኒላ ማለት ነው፣ ለእንቁላሉ በክዳኗ ማለት ነው። በዚች ትንሽ ቫኒላ እንጨምራለን ማለት ነው። ከዛ እነዚህ ፈሳሽን ካደረግን እናማስላለን። እንደዚህ እያደረግን እንደሚታያችሁ ተስፋ አደርጋለሁ። በደንብ አድርገን እናማስላለን ማለት ነው። እንደዚህ አማስለናል ማለት ነው። ሹፍ ያ ጀማ እንደ ክሬም ሆኖልናል ማለት ነው። ከዛ ለጥቀን እዚህ ጋር ሴም ነው የሚባለው ወይ ስሙ ሲያስቸግር ባለ እና እዚህ ጋር የቡስቡሳውን ሰምሉ እናደርጋለን ማለት ነው። ሴሙ እኔ እያየሁ ነው የማደርገው፣ ግን እንዳይበዛብኝ ሶሪ። እዚህ ጋር ደግሞ ኮኮናት ወይም ጆዘል ህንድ ብላ አረቢ በአረበኛ ደረቁን ማለት ነው። እዚህ ጋር ደግሞ ወተት ነው፣ ወተት ፓውደር። እዚህ ጋር ስኳር፣ አሁንም ይሄንን መልሰን እንደዚህ እናማስላለን። ሶሪ እዚህ ጋር እንትን ማድረግ እንችላለን። የነገርኳችሁን ቤኪንግ ፓውደር ዘይቱን ይመጥልናል ማለት ነው በኋላ ላይ እንጂ ሌላ ምንም ጥቅም የለውም። ከሌለ ችግር የለውም እናንተ ጋር። እንደዚህ እያደረግን እናማስላለን።
እንደዚህ እያደረግን ክሬም እስከሚሆንልን ድረስ እናማስላለን ማለት ነው። በጣም ነው አረቦች የሚወዱት። በነገራችን ላይ የባህላቸው ምግብ እንደኛ እንደ ዳቦ እንደ እንጀራ የሆነ እንደ ባህላዊ ምግብ ነው። ሁሌም ይወዱታል ማለት ነው። እንግዳም ሲመጣ ይጠቀሙታል። እንደዚህ እናደርጋለን። እንደዚህ እየጨመረ ነው የሚመጣ። እንደዚህ ስታማስሉት እየጨመረ ይመጣል ማለት ነው። ቅጥነትና ውፍረቱ እናንተ እንደምትፈልጉት ማድረግ ትችላላችሁ። ቀጠን እንድል ከፈለጋችሁ ወተት አድርጉበት ማለት ነው። ውሃም ማድረግ ትችላላችሁ። ወተት ከሌለ ግዴታ አይደለም። አሁን እንግዲህ ጨርሰናል። ወደ ፓተርናችን እናደርጋለን፣ ወደ እቃችን ላይ ማለት ነው። እዚህ ጋር እንመጣለን። እቃችን ጋር ዘይት እንቀባለን ማለት ነው። ሶሪ ናት እቃችን። ሰው ባለው ነው ደስ ትለኛለች። ቅልል ያለች ነገር ነች። እናንተ በምትፈልጉት እሺ በቃ በምትፈልጉት ነገር መስራት ትችላላችሁ ማለት ነው። ይሄንን ዘይት እንቀባለን ማለት ነው፣ እንዳይዝብን። ዘይት፣ ቅቤ ምንድነው የሚባል ነገሮች አሉ፣ መቀባት ትችላላችሁ። ጨረስን። እስከዛ ድረስ ፍሩናችሁን ጋዛችሁን እንትን ማለት ትችላላችሁ፣ ማብራት ትችላላችሁ ማለት ነው። ማወለጥ ትችላላችሁ። ከዛ እንግዲህ እንደዚህ ያደርገን ስሙድና እንገለብጣለን ማለት ነው። እቃችን ጋር እንደዚህ አድርጌ ያገለብጠዋለሁ። በቃ ምናምን እያልኩኝ አልገለብጥም። እንደዚህ አንዴ ግልብጥ ከካሜራ ጀልባለው ማለት ነው። እንደዚህ ጨምረናል ማለት ነው። ይሄን ይመስላል። እንደዚህ እናስተካክለዋለን። ሲጀምር እሱ በራሱ ይስተካከላል፣ ቀጭን ነገር ስለሆነ ማለት ነው። አሁን እንግዲህ ፍሮናችንን ያልኳችሁን ጋዛችንን ወለናል። ጋዛችን ውስጥ ከታች መጀመሪያ ከታች እናበስለዋለን። ከዛ ለጥቀን ደግሞ ከላይ ትንሽ የተወሰነ እንትን እንደ ኬክ ማለት ነው። ሌላ ምንም ነገር የለውም። እንመጣለን ማለት ነው። አስገብተነው መጣን። ኦኬ አስገብተናል ማለት ነው። እሱን እዚህ ጋር ደግሞ እንመጣለን። ለብቻ ሸራ ወይም ስኳር ሸራ ነው የሚባለው፣ ሌላ ነገር ስም የለውም፣ ይቅርታ። ወይም ስኳሩን አፍልተን ከላይ የሚደረገው የራሱ የሆነ እንደ ክሬም ማለት ነው። መጀመሪያ እዚህ ጋር ሄል እናደርጋለን። አረቦች ቤት ያለውን ስኳር እናደርጋለን። እንጥዳለን ማለት ነው። እሳት ላይ ለ7 ደቂቃ እሳቱን አስቀንስ አድርገን ለ7 ደቂቃ እናፈላለን ማለት ነው። አሁን ስኳሯን አፍልተን እንመጣለን። እንደዚህ እየበሰለልን ነው። ይችን እንግዲህ አፍልተናታል ማለት ነው። ፈልታለች። ለ7 ደቂቃ ማለት ነው ፈልታለች ማለት ነው። እኔ እናንተ ብዙ አድርጉ፣ ይሄ በቃም ስላለኝ ነው ማለት ነው። ስላለኝ ትንሽ ነው የሰራሁት። እንደዚህ በማድረግ ጨርሰናል ማለት ነው። እንደምታዩት ነው እንደሚታያችሁ። ሶሪ አይ በጣም እንትን ስለሆነ እሳት ውስጥ ስለሆነ ያቃጥላል እና እንደዚህ ይመስላል። ልክ እንደ ኬክ ማለት ነው። አሁን እዚህ ጋር ቅድም ያፈላነው እንትን አለ፣ ያፈላነው ስኳር ነው ይሄ።
ከላይ እንጨምራለን ማለት ነው። እንደዚህ አድርገን ከላይ እንጨምራለን። መጣ እንደዚህ ስኳሩን እንደዚህ መጠጠው ማለት ነው። ውሃ ነበረ እንደዚህ ይመጣል። እንደዚህ ያደረግን እናንተ በብዙ ስሩ ማለት ነው። በትልቅ እቃ ስሩ። እኔ በዚች ነው የምሰራው። ከዛ ልጥን ከላይ የምናደርጋለን። እናንተ ቤታችሁ ያለውን አድርጉ። ለውዝ ሙከሰራት ነገሮችን ማድረግ ትችላላችሁ። እኔ እዚህ ጋር የታመሰ ሰሊጥ ነው የማደርገው ማለት ነው። ከላይ ሳደርገው ታያላችሁ። ቢስሚላህ እንደዚህ ከላይ ሰሊጥ አድርገንበታል ማለት ነው። ለውዝ የተለያዩ ነገሮች ከላይ ማድረግ ትችላላችሁ። ይሄን ይመስላል። ጨርሰናል።